የማጣ ስልጠና እሱ ነው ኃይሉን የቀነሰው። ቀላው አገራ ጃኖራ ወራ በሰሜን ጎንደር ዞን ከባድ ውጊያ እንደተካሄደ ምንጮቻችን ገልጸዋል። አንድ የአድማ ብተና አዛዥ ከነ ሬዲዮ መገናኛው በፋኖች መማረኩ ተሰምቷል። ምንጮቻችን እንዳረጋገጡት ከሆነ የአድማ ብተና አዛዥ ሻለቃ አበራ ካሳ የተባሉ ሲሆን ከፋኖ ጋር ባደረጉት ውጊያ ከፍተኛ ጉዳት እንደደረሰባቸው ገልጸዋል። ሻለቃ አበራ ካሳ እንደተናገሩት ከወደ ፋኖ የተከፈተብን ጥቃት መቋቋም አልቻልንም፣ ሰራዊቴም ግማሹ ተደመሰሰ፣ የተፈራውም ትጥቁን ጥሎ ፈረጠጠ፣ አጃቢዎቼም ተገለዋል፣ እኔም እጅና እግሬ ተመትቼ ተማረኩ ብለዋል። በተጨማሪም የበላይ አመራሮች ስለ ፋኖ የነበራቸው መረጃ የተሳሳተ እንደነበርና የገጠማቸው ኃይል ከጠበቁት በላይ እንደነበረ ተናግረዋል። ምርኮኞቹ የፋኖ አባላት የመጀመሪያ እርዳታ እንዳደረጉላቸውና ህይወታቸውን እንደታደጉላቸው መስክረዋል። አንድነት በእኛ ቀጠና እንደቀጠለ ነው። በዛሬው ዕለት የአማራ ፋኖ አንድነት በጎንደር የንስር በለሳ ቅጣው እጅጉ ክፍለ ጦር አካል የሆኑ የተክለ ሃይማኖት ብርጌድ ነበልባል እና መብረቅ እንዲሁም ደግሞ ጓላ ሻለቆች በቅንጅት በተደረገ ኦፕሬሽን ይህ ቦታው ግንሻ ሚካኤል በተባለ ቦታ 4 የጠላት ኃይል የተደመሰሰ ሲሆን 5 ያህል ደግሞ ቁስለኛ የሆነበት ውጊያ በዚህ ቀጠና ተፈጽሟል። እንደዚሁም በቆላማው የጎንደር እና በጠረፋማው ከሱዳን ጋር የሚያዋስነው ቀጠና ላይ በተለይ በአርማጭሆ ጋብላና በቅርብ ርቀት በሚገኙ ከተሞች አውደ ውጊያዎች እየተደረጉ ነው የሚገኙት። በአንዳንድ የኔትወርክ ችግር መረጃዎች ተሟልተው ያልደረሱልን ቢሆንም ማለት ነው። በሌላ በኩል ጠላት ከአንድ ቦታ ወደ አንድ ቦታ ለማነቃነቅ እንዳይችል ስለተደረገ በዚህ ቀጠና ምን አይነት አማራጮች እየተጠቀመ ይገኛል? አንድ ቦታ የነበረውን ጠንካራ ይዞታ በመልቀቅ ያለ ሌላ ኃይሉን ይዞ ገብቶበት ወደማያውቁ ቦታዎች ገብቶ መውጣት አስሶ የመውጣት ፍላጎት እና ያኛውን ለቆ የነበረውን በኋላ ደግሞ የመያዝ ፍላጎት ያለው አይነት ግራ የሚያጋባ ወይም ደግሞ ለራሱ ውጤት የሌለው የሚመስል ራሱን ለመጠበቅ ብቻ ትኩረት ያደረገ በስጋትና በሰቀቀን ዘመቻዎችን ለማድረግ አልፎ አልፎ ሙከራ ያደርጋል። በጥቅሉ ስንመለከተው ግን ወታደራዊ እንቅስቃሴው በጎንደር በአመዛኙ የተገታበት የፈለገውን ያህል እንቅስቃሴ እያደረገ የሚፈልገውን ያህል ርቀትና ውጤት ማምጣት ያልቻለበት ነው። በኛ በኩል ደግሞ የአደረጃጀት ስራዎችን ያስተዳደሩ ስራዎችና ሌሎች ስራዎችን እየፈጸምን የምንገኘው የዘመቻ አንድነት ይቀጥላል። ትናንት ሚያዝያ 14 በጎንደር ከተማ በተለያዩ አካባቢዎች በአማራ ፋኖ አንድነት በጎንደር ጥቁር አንበሳ ክፍለ ጦር ሸማቂው ብርጌድ ደቦል ሻለቃ በአገዛዙ መንግስት ላይ የቦምብ ጥቃት መፈጸሙን አሳውቆናል። በአራዳ በቀድሞ ስሙ አንደኛ ባታ ማረሚያ ቤት በሚባል ቦታ፣ ሁለተኛ አራዳ ቀበሌና ሶስተኛ ባዘዙ 5ኛ ፖሊስ ጣቢያ እና ምንሻ ጽሕፈት ቤት ላይ በተጠና መልኩ ኦፕሬሽን የተሰራ ሲሆን አብይ መራሹ የብልጽግና እና ገዳይ ቡድኑም በደረሰበት የንብረት ጉዳት እና ኪሳራ ንጹሃን ሴቶችን እንዳሰረና በሰዓቱ ተረኛ ዋርድያ የነበሩ የሚኒሻ እሱ ቅጥረኛ የሆኑትን ሚኒሾችንም አስሯልኝ። በተጨማሪ በደቡብ ጎንደር ብናት ወረዳ ላይም ያገዛዙ ሰራዊት እርስ በርሱ እየተጫረሰ ይገኛል። በሌላ ዜና ደግሞ ያገዛዙ ኃይሎች በሰክላ ገሽ አባይ ከተማ ለሰርጋቸው ልብስ ከከሱ በኋላ ወደ ቤታቸው ይመለሱ የነበሩ 2 ሙሽሮችን በአሰቃቂ ሁኔታ መግደላቸው ተሰምቷል። የዓይን እማኞች እንደገለጹት ከሆነ ሙሽሮቹ ካሳሁን ታደለና ታደለ ገዳሙ የሰርጋቸውን ቀን በጉጉት ሲጠብቁ የነበረ ቢሆንም ደስታቸው ወደ ሀዘን ተቀይሯል። የአማራ ፋኖ ቃል አቀባይ የሻለቃ አድማሱ እንደተናገሩት ተሸናፊው ስርዓት በጦር ሜዳ ሲሸነፍ ንጹሃንን መግደሉ የዘወትር ልማዱ ነው ብለዋል። በተጨማሪም በዳና ማርያም የፋኖ ሻለቃዎችን ለመደምሰስ የመጣው የአገዛዙ ኃይል ከፍተኛ የስነ ልቦና ውድቀት እንደደረሰበት ተገልጿል። የፋኖ ቃል አቀባይ እንዳረጋገጡ የጠላት እቅድ ከሽፏል። ሁኔታውን በአሁኑ ሰዓት በጥንቃቄ እየተከታተሉ መሆኑን ገልጸዋል። በመጨረሻም የአፍሪካ ሰላምና እርቅ ኢንስቲትዩሽን ምክር ቤት ለመላው የኢትዮጵያ መለዮ ለባሽና የሀገር ደህንነት አባላት ሀገራዊ ጥሪ ያቀርባል። በኢትዮጵያ ጦርነት ታሪክ 1200 ጊዜ የውጭና የውስጥ ጦርነት መካሄዱን የጠቀሰው መግለጫው በእነዚህ ሁሉ ጦርነቶች ለወዳጆቻቸው አድረው ክብራቸውን የጣሉ ባንዳዎች መኖራቸውን ጠቅሷል። በሰሜን ጎንደር ዞን ከቅርብ ጊዜ ወዲህ ውጊያ እየተካሄደ መሆኑ ይታወቃል። መንግስት የአካባቢውን ሰላምና ጸጥታ ለማስጠበቅ ከፍተኛ ኃይል እያሰማራ ቢሆንም የአማራ ፋኖ በተቃራኒውም የመንግስትን ኃይል በመቋቋም የተለያዩ ስልቶችን በመጠቀም ትልቅ ፈተና ሆኖባቸዋል። የዚህ ውጊያ መነሻ በክልሉ ያለው የፖለቲካ አለመረጋጋት፣ የመሬት ይገባኛል ጥያቄዎች እንዲሁም የአማራ ማንነትን የማስጠበቅ ጥያቄዎች ናቸው። ከ2 ቀን በፊትም የአንድ የሚኒሻ አባል የነበረ
የአገዛዙን ሻለቃ መሪና 100 መሪዎች ገሎ ወጥቶ ቀጠናው ላይ ወደሚገኙ የአማራ ፋኖዎች እየተቀላቀለ ሲሆን በዛሬው ዕለትም የአገዛዙ ሰራዊት በዚህ ምክንያት የእናት ጡት ነካሽ የሆነውን ሚኒሻና ብልጽግናውን ባለማመኑ ይህ ስራ ከተሰራ በኋላ በብልጽግና የመስሪያ ቤት ሰራተኞችና ሚኒሻና ፖሊስ ላይ ከፍተኛ የሆነ እንግልትና ድብደባ እያደረሰ ይገኛል። ለምሳሌ በዛሬው ዕለት የብናት ወረዳ ፖሊስ ጣቢያ ጽሕፈት ቤት ኃላፊ የሆነ አንድ ኮማንደር የተረሸነ ሲሆን 13 የሚኒሻ አባላትም ታስረው ከፍተኛ እንግልትና ድብደባ እየደረሰባቸው ይገኛል። አመሰግናለሁ። 12 ጀምሮ ከበዓሉ ጀምሮ ማለት ነው የአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር በርካታ ተጋድሎችና ትንቅንቆችን እያደረገ ይገኛል። በዚህም የጠላት ኃይል ዙፋን ጠባቂ ሰራዊቱ ማለትም ራሱን መከላከያ እያለ የሚጠራው በአማራ ህዝብ ላይ ዘር ማጥፋት የፈጸመው ኃይል እና ከአማራ ብራክ የወጡ ወዳደሮች፣ ሚሊሻ፣ ፖሊስ፣ የብልጽግና አመራርና አድማ ብተናን ጨምሮ ከ22 በላይ የሞቱበትና በርካታ ጠላት ቁስለኛ የሆነበት ሰብአዊም ቁሳዊም ጉዳት የደረሰበት ሁኔታ አለ። በተለይ በዛሬው ዕለት በጣም ጠራ የሚባሉት ተጋድሎ በማድረግ የዙፋን ጠባቂ ሰራዊቱ ከፍተኛ አመራሮች ሻለቃ አመራርን ጨምሮ የተሰዉበትኝና ምናልባትም ኮሎኔልም ጭምር ተሰውቷል የሚባል መረጃ አለን። ወደ ወግዲ ሄሊኮፕተርም ጭምር መጥቶ አስከሬን የዚህን መረጃ የተጣራው መረጃ ይዘን የምንመጣ ይሆናል። አጠቃላይ ግን ሻለቃ አመራርን ጨምሮ ሻለቃም ጭምር ከፍተኛ ወታደራዊ አመራሮች የተሸኙበትና ከ20 በላይ አጠቃላይ ዙፋን ጠባቂ ሰራዊቱ የተሰዋበት ሙሉ ለሙሉ ወግዲ ከተማን ከበባ ውስጥ አስገብቶ ጠላትን መምታት ስራ የተሰራበት ከ25 በላይ ቁስለኛ ወግዲ በሕክምና ላይ እንደሚገኙ ሆስፒታል ላይ አልጋ ይዘው እየታከሙ እንደሆነ ብዛት ያላቸው ደግሞ ከባድ ቁስለኛ እንደሆኑና የዕለቱ ትኩረት የሚሆነው ጉዳይ አንድ የአድማ ብተና አዛዥ በፋኖች መማረክ ነው። ምንጮቻችን እንዳረጋገጡት ከሆነ የአድማ ብተና አዛዡ ሻለቃ አብራ ካሳ ሲሆኑ ከነ ሬዲዮ መገናኛው ነው የተማረኩት። ይህ የሚያሳየው ፋኖ የመንግስት ኃይሎችን በመመከት ብቻ ሳይሆን ከፍተኛ አመራሮችንም በቁጥጥር ስር የማዋል አቅም እንዳለው ነው። ሻለቃ አብራ ካሳ በሰሜን ጎንደር ዞን ውስጥም ከፍተኛ ተሰሚነት ያላቸው ወታደራዊ መሪ ናቸው። የአድማ ብተና አዛዥ በመሆናቸውም ከባድ ኃላፊነት የጣለባቸው ሰው ናቸው። የሻለቃ አበራ መማረክ በመንግስት ኃይሎች መካከል ከፍተኛ መደናገጥን የፈጠረ ሲሆን ለወታደሮቹ ሞራል ትልቅ ፈተና ሆኗል። ሻለቃ አበራ ከነ ሬዲዮ መገናኛው መማረካቸው ለፋኖ ትልቅ ጥቅም የሚሰጥ ጉዳይ ነው። ሬዲዮ መገናኛው የመንግስት ኃይሎችን ለማጥቃት የሚችሉበት መሳሪያ በመሆኑ የጦር ስልታቸውን ለማወቅም ፋኖ ሊጠቀምበት ይችላል ተብሏል። ከዚህ በተጨማሪ ፋኖ የሐሰት መረጃዎችን በመንዛት የመንግስት ወታደሮችን ለማሳሳት ሊጠቀሙበት መባሉ ተሰምቷል። በሰሜን ጎንደር ዞን እየተካሄደ ያለው ውጊያ በአካባቢው ነዋሪዎች ላይ ከፍተኛ ተጽዕኖ እያሳደረ ነው። ብዙ ሰዎች ቤታቸውን ጥለው ለመሰደድ ተገደዋል። የንግድ እንቅስቃሴያቸው ተስተጓጉሏል። እንዲሁም የኑሮ ውድነት ጨምሯል። መንግስት ለተፈናቀሉ ሰዎች ድጋፍ ለማድረግ እየሰራ ቢሆንም ያለው ሁኔታውንም አሳሳቢ ነው ተብሏል። ሻለቃ አብራ ካሳ መማረክ በጦርነቱ ሂደት ላይ ከፍተኛ ተጽዕኖ ሊኖረው ይችላል። በመጀመሪያ ደረጃ የመንግስት ኃይሎች ሞራል እንዲወርድ አድርጓል። በሁለተኛ ደረጃ ፋኖ የመንግስትን ጦር ስልት እንዲያውቅም ይረዳዋል። በሶስተኛ ደረጃ ደግሞ ፋኖ ለድርድር እንዲያቀርብ ትልቅ ምክንያት ሰጥቷል። የሻለቃ አብራ ካሳን መማረክ ተከትሎ መንግስት በአካባቢ ያለውን የጸጥታ ሁኔታ ለማጠናከር ተጨማሪ ወታደሮችን እያሰማራ ነው።